ለሰው ጥሩ ስትሆኑም ችግር፣ መጥፎ ስትሆኑም ችግር። በቃ እንዴት ሁነን ነው ግን በዚች ዓለም ላይ ስንኖር? እኔ እውነት ነው እውነት ለመናገር ጊዜያችን በጣም እያሳዘነኝ ነው። እኔ ወቅቱ በጣም እያሳዘነኝ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ያለ ሰላምታና እዝነት አይላችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ እንግዲህ የመጣሁበት ነገር ቢኖር ይሄ ሁሉም የራሱን አስተያየት የሚሰጥበት ነው። አንዲት የመዳም ቅመም እንግዲህ መሲ ብሪጅ ማን ነው ስሟ ግን አያዘኝ። በነገራችን ላይ መሲ ብሪጅስቶንን እንግዲህ አስለቅሳታለች። መሲ ለምን አለቀሰች? እውነቴን ነው። አንዳንዴ እንዳው ቆም ብለን ብናስብ ይጠቅመናል እንጂ የሚጎዳን አይመስለኝም። እና በቃ ለችግራችሁ ሲውሉላችሁ ችግራችሁን እንፍታላችሁ ስትባሉ እሰሩኝ ፍቱኝ፣ ችግራችሁ አይፈታም ስትባሉ እሰሩኝ ፍቱኝ። ግን ወላሂ እኛ ሀበሾች ስንባል እኛ እንደው ለምን እንደሆነ አላውቅም። ኧረ የሌላው ዜጋ እንደው ይተዛዘናል ለቁም ነገር፣ የኛ ግን እንደው ከቀን ቀን ከጊዜ ጊዜ ወላሂ ትንሽ የማይረጥብና የማይርስ ማለት የኛ ሀበሻ ነው። እውነቱን ልንገራችሁ ማለት ነው። እና እንግዲህ መሲ ታውቋታላችሁ። እንግዲህ መሲን መቼም ማያውቃለ ብዬ በቃ አልገምትም፣ ወይም የሚያውቃት የለም ብዬ አልልም። መሲን የማያውቅ የለም፣ ሁላችሁም ታውቋታላችሁ። በዱባይ ነው የምትኖረው። በዱባይ ስትኖር ደግሞ ብዙ ችግር ላይ የወደቁ ወንድሞችን እና እህቶችን እያነሳች በተቻላት አቅም እየረዳች እያስተካከለች ህይወታቸው ጥሩ ላይ እንዲሆን የምታደርግ እህታችን ናት። ያው በእርግጥ ኮሚኒቲ ውስጥም የምትሰራ ልጅ ናት። ኤምባሲ ኮሚኒቲ ውስጥ ተመርጣለች እና የችግርተኞችን ችግር በመፍታት የምትታወቅ እህታችን ናት። ስለዚህ ይህች እህታችን አንድ የመዳም ቅመም ወይም አንዲት የመዳም ታክሲ እንግዲህ አስቀይማታለች፣ እንድታለቅስም አድርጋታለች። ለምን እንዴ? እንግዲህ ይቺ የመዳም ቅመም ወይም የመዳብ ታክሲ እኔ ደግሞ ያወጣሁላችሁ ስም የመዳብ ታክሲ ይሁን፣ እስኪ አጽድቆልኝ። የመዳም ቅመም ጸድቋል አይደል? የመዳም ታክሲ በቃ አልኩኝ። እኔ ደግሞ እስቲ እኔንም አጽድቁት፣ በኮሜንት ግለጹልኝ። እና ምን ማለት ነው እንግዲህ አንዲት እንደዚሁ ያው መደጋገም ሆነብኝ፣ 3 ጊዜ መድገም አያስፈልግም። ይቼታችን በአሰሪዎቿ አማካኝነት እንግዲህ ደሞዟን እንዲጨመርላት ስትፈልግ አሰሪዎቿ ደግሞ ጨምርም ይበሏት ብቻ አላቅምና ወደ መሲ ቀጥታ አመልክታ መሲ ደግሞ ልንድትከስላት ሰውየውን ተደረገ ማለት ነው። ይቺታችን በገዛ ሞባይሏ ነበረ በቃ ያን ሰውዬ መክሰስ የነበረባት። በእርግጥ መሲ ብትተባበራትም መሲ በራሷ ሞባይል በእርግጥ መክሰሷ በጣም ቀለጥ ነው፣ ያኔ ስህተት ነው። ግን እሷ ከየዋህናቷ አንጻር ነው። በልጅቷ በራሷ ሞባይል ነበረ መከሰስ ያለበት እና ከዛስ በኋላ ይቺ ልጅ ለምን በሞባይልሽ አትከሽም ስትባል ሞባይል የለኝም ስትል መሲ በራሷ ሞባይል ከሳለች ማለት ነው። ከዛ በኋላ ተነጋገሩ፣ ቀጠሮ ተያዘ። ከዛ በኋላ ሰውየውን በቃ እኔ የተሆነች ደሞዝ በተን አድርጎላታል መሰል። ይቺ የመዳብ ታክሲ 5 ነው የምትሰራው፣ 7 ምናምን ሲያደርግላት ገሸሽ ብላ በቃ መሲን ውሃ ላይ ጣለቻት ማለት ነው። አስባችሁታል? ከአሰሪዋ ጋር ሄዳ ልክካለች። ከዛ በኋላ መሲ በጣም ተናደደች። በቃ እውነት ማለት መሲ ላይ የሚመጣው ችግር በጣም ከባድ ነው። በአረብ ሀገራት ያለ ህግ ሁላችንም የምናውቀው ነው። ቀልድ የለም። እንደ ኢትዮጵያ ህግ ደበስበስ ተደርጎ የሚታለፍ ነገር የለም ማለት ነው። ስለዚህ ምን ደም ታለቅሻለሽ ምናምን ትላላችሁ እንዴ? ልታለቅስ ይገባል። ህይወት እኮ ነው።
እሷ ልትራዳ ብላ ሰው ልትረዳ ብላ እንደገና ተረጃዋ ነፍሷን አውጥታ እንደገና መሲን ችግር ውስጥ መግባት ማለት የምር ያስለቅሳል። እና እንደዚህ ባታደርጉ ጥሩ ነው። ግን እና ይቺ ልጅ እስኪ አሰሪዋ ጋር ለምን ታረቀች? አንድ ልብ ትታረቅ። ግን መጀመሪያ መሲን ይቅርታ ጠይቃ አሰሪዋን ደግሞ እንደዛ አድርጌ ነበር ይቅርታ፣ በቃ ይቅርታ፣ ይሄንን የኔ ሳይመስለኝ ከስሽሃለሁ፣ አስከስሽሃለሁ። ስለዚህ ይሄንን ደሞዙን ብትጨምርልኝም ይሄንን ክስ እንግዲህ አሁ በለኝ። እንደዚህ የምትተባበረኝ እንግዲህ አለች፣ ይመለከታታል። ለእሷ ቅሬታዬን አቅርቤ ነበረ ይሄን ብላ ተናግራ ያንን የክስ መዝገብ ካሰረዘች በኋላ ከሰውየዋ ጋር እንግዲህ መስማማት እትዞኪ ኸላስ ችግር አልነበረውም። ግን እሷን ውሃ ላይ ጥላ እሷ ካሰሪዋ ጋር ተንሸዋከከች ማለት ነው። እና እንደዚህ የምታደርጉ ልጆች እውነቴን ነው ነገ ለሚቸገሩ ልጆች ራሱ እንዳይደርሱላቸው እንዳይተባበሯቸው እያደረጋችሁ ነው። እውነት ለመናገር እንደዚህ ማድረግ የለባችሁም። እንዲህ የምር እውነቴን ነው። እነዚህ ቁጭ ብለው እዚህ የሚተባበሩን በወለድ ቋንቋ ነው። እናትሽ ልጅ አይደለችም ወይም ሌላ በቃ ለዛኛው ቤቷ በቃ ለዛኛው ቤቷ እየሰራሽ ነው። ወይም ነገ በእኔ ይመጣል በዱንያ ብቻ ሳይሆን ለዛኛው ቤት ብለው የሚተባበሯችሁን የሚያግዟችሁን ሰዎች ቆም ብላችሁ አስቡላቸው። እንዴ ነገ አሁን መሲ በጣም የተናደደችው በጣም በቃ እየተቆጧት ነው በጎኗ ያሉ ጓደኞቿ ምናምን። ምክንያቱም ነገ ተቸገር ለሚሉ ሰዎች እኛ ምን አገባን ብለው ቢተው ደግሞ ትጎዳላችሁ። በተለይ በዱባይ ያላቸው ልጆች ለእናንተ በጣም የቅርብ ሰዎች ናቸው። ሊረዷችሁ በደንብ የሚችሉ ናቸው። እነ መሲ፣ እነ ሳሪ፣ እነ ሙኒት በቃ በጣም በቅርብ ደራሾቻችሁ ናቸው ለእናንተ። እና ማስከፋትና እነሱን ከችግር ላይ እንትን እያጋለጣችሁ ሌሎች መረዳት የሚገባቸው ልጆች ለሚገባቸው ልጆች መሰናክል ባትሆኑ ጥሩ ነው። እንዴ ብዙ ምክንያት ብዙ ዘዴ አለ እኮ። ብትስማሚም አሁን እቼታችን የመዳብ ታክሲ ብትስማማም ካሰሪዋ ጋር የዚችኛዋንም አደጋ ላይ እንዳትወድቅ እሷንም መጠበቅ አለባት። ለነፍሷ ብቻ እንዴ እሷም እኮ ነፍሷን ሽጣ እኮ ነው ለእሷ ስትከራከር እና እሷን ችግር ላይ እንዳትወድቅ የቆመችው ማለት ነው ስራዋን ጥላ። ስለዚህ እንደዚህ ስታደርጊ ደግሞ መፍሩድ ተቸግራ የነበረችዋ ልጅ ደግሞ ለእሷም ህይወት ማሰብ ነበረባት። ባካችሁ እባካችሁ የመዳብ ታክሲ ባካችሁ እንደው ትንሽ ብለን ቆም ብለን እናስብ። እና እንግዲህ ዞሮ ክሱ ምን እንደደረሰ እንግዲህ ደግሞ ተከታትለን የምናቀርብላችሁ ይሆናል። እንግዲህ አንዳንዴ አረቦች በነገራችን ላይ ምስኪኖች ናቸው። ሰውየው በቃ ይቅርታ ከተጠየቀ ምንም አይልም ይመስለኛል። እንደዚህ እንደኛ ሰው ሙግግ አይሉም አረቦቹ። በነገራችን ላይ አንዳንዴ እኮ ይቅርታ ካሏቸው ወላሂ አንዳንዶቹ ምስኪኖች ናቸው። እና ለእሷ ይብላኝላት እንጂ አረቡ ምንም አይልም። ኢንሻአላህ ይቅርታ ከጠየቀችው ምንም አይላትም። ግን ጥሩ አይደለም። ውድ ቤተሰቦች ወላሂ አንዳንዴ ቆም ብለን እናስብ፣ እንተባበር፣ እንተጋገዝ። እስኪ እንዴ እኛ ሀበሾች ስንባል ለምንድን ነው ግን? አረ የሌላው ዜጋ በጣም ነው የሚደጋገፈው፣ እኛ ደግሞ ጠና ለቅጥ። ወላሂ በጣም ያስጠላል። እንተጋገዝ፣ እንተባበር። ተው ጊዜው ጠማማ ነው። እውነቴን ነው። እኛ ጠማማ ስለሆን ነው ጊዜና ወቅቱም የጠመመብን። እስኪ በቃ የቅማቶቻችን ዘመን እንድመጣልን ደጎች ስለሆኑ እነሱ እኛም እንደነሱ ደግ እንሁን። እስኪ ዘመኑ በእኛ ደግነት ይስተካከል፣ ይመለስልን። ተው ውድ ቤተሰቦቼ ጥሩ መስራት ይጠቅመናል እንጂ አይጎዳን። የምር እኔ መሲ ስታለቅስ አሳዝነኛለች። ጀግና እህት ናት። በቃ የተቸገሩትን በጣም እያነሳች ወንድ ሴት ሳትል ዜጋ ብሔር ሳትለይ በጣም ለተቸገሩ ቁማ ያለች ለገንዘቧ ሳትሳሳ ለነፍሷ ሳትሳሳ ያለች እህት ናት። እኔ ቅርብ ባላያትም በሚዲያ የሚታይ ነገር ነው። በሚዲያ ላይ ጦርነት ገጥማ ነው ሁልጊዜ ለተቸገሩ ልጆች። ይሄን ደግሞ አይካድም፣ የምታዩት ነው ሁላችሁም ማለት ነው። ስለዚህ እባካችሁ ሰው እንደ ችግር አትዳርጉ ለማለት ነው ውድ ቤተሰቦቼ። ቪዲዮ ላይክ ሼር አድርጉት። መስዬ አይዞሽ አታልቅሺ ለበጎ ነው ለማለት እወዳለሁ እዚህ ጋር
በዚሁ ልሰናበታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።